የምትመለከቱት ሰይፉ በኤቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። በተለይ ከነጻነት ወርቅ ነጋ በነበራቸው ጓደኝነት ስሙ ይነሳል እንጂ እሱ ራሱ በርካታ የኪነ ጥበብ ውጤቶች ላይ ተሳትፏል። ትልቅ ስምም አለው። አስናቀ ንጉሴ እዚህ ነው ያለው። ላስኔ ባካችሁ ጓደኛ መጣስ አስኔ ከኔ ጋር ራሱ እኮ ስንተዋወቅ ረጅም ጊዜ በጣም ረጅም ጊዜ ፒያሳ አይደለ? ረጅም ጊዜ ፒያሳ ኡመር ካየም አንድ ጁስ ቤት ነበረች። ሳባ ጁስ የጁስ ወዳጅ በእናታችሁ ለዚህ ጁስ ተጠናናክ እኔ ግን ጁስ ቤት ውስጥ ምንድነው ታዲያ የምታደርጉት? ጨዋታ እናየዋለን። ተው እንጂ አትክልቶቹን እናያለን ምናምን። በዛ ሰዓት ብር ከምናምን እኮ ነው ከየት ይመጣል? ገብተን ቁጭ እንላለን። ምን ልታዘዝ ይላል ትለናለች ሳቢ። ያው ታቀናለች። የአገር እግር መንገድ ተጉዘን ነው የምንመጣው። ዞረን ከነጼ ጋር ማንሄድበት የለም። ሳር ቤት፣ መካኒሳ፣ ይሄ ቄራ ጠቅላላ አካሉ ሴንተር ላይ ነው ያለነው። ሳልቫቶሪ አካባቢ ነው የኛ። ከዛ ተነስተ ፒያሳ መጣሃል? ከዛ ተነስቼ ኡራኤል ሄዳለሁ። እሺ። ኡራኤል ማንጋ ነው የሚሄደው? የነነጼ ሰፈር። እሺ። የነነጼ ሰፈር ደብተር በጀርባ ምናምን ይኖራል። ከትምህርት ቤት እንደጨረስኩ ወይ አብረን ተያይዘን ነጼም እንደዛው ደብተር ይዘን ወዴት እንሄዳለን? ወደ ፒያሳ እንሄዳለን። ከፒያሳ ወክ ነው እንግዲህ በጣም ቺችን ነው የምናካክለው። እልም ነው የምንለው። ከነጼ ጋር እንዞራለን። የአገር እግር መንገድ አለ፣ ድካም አለ። ከዛ ፒያሳ ጁስ ቤቷን እንዴት እንዳወቅናት ነው። ልክ ዳገቷን ከሪ በከንቱ ወተን ስንመጣ ዞር ስንል ጁስ ቤት አለ። የሆነ ሰው ጁስ አስቀድቶ ሎሚ አድርጎበት አቮካዶ ነው እኔ እንጃ፣ ሰማቸውን አናውቀውም። ብቻ የሆነ አረንጓዴ ነገር አለ፣ እንደ ቢጫ ነገር አለ። ከዛ እኔና ነጼ ገብተን ከፊት ለፊቱ ቁጭ አለን። መጣች ሳቢ። ምን ልታዘዝ አለች። እሱን ብንል ደስ ይለናል። ሰውየው 40 ጊዜ ሰውየው እናየዋለን። ከዛ ውሃ አለችን። ተረዳችን። እንደደከመን ምናምን በቃ ዳገቱን ወተን ምን ብለን ነው እኛ መቀመጥ ነው የፈለግነው። በቃ ቁጭ አልን። ውሃ እሺ፣ ውሃ መጣ። በሎሚ ያልናት ያው የጁስ ስሜት ነው። አሁን ሎሚ ጭራሽ አቃጥሎ ነው የሚደፋን። እዛው ቀለጥ ብንል ብድግ አድርገን ውሃ በሎሚ ላጥ አደረግነው አንጀታችን። ከዛ ከሳቢ ጋር የመጀመሪያው ቀን ትውውቅ ተካሄደ። ሳቢዬ በጣም ምርጥ እህታችን ነች። ሳባ ያቺ ፒያሳ አርቲስቶች መንደር የሆነ ታይም ሆኗል። መጀመሪያ በቃ መሰረትናት እኔና ነጼ እዛች ቦታ ላይ። ውሃ ፍለጋ ነው እዛ ጁስ ቤት ውስጥ የተገባው። በጣም ውሃ ፍለጋ ያኔ ቀጫጭን ቅድም እንዳልከው እናንተ ብቻ ሳትሆን እኛም ራሳችን ጣውላ ቅርጽ የነበረ በጊዜው ደግሞ ቫዝሊን የለም መሰለኝ ሁላችንም አመዳሞች የነበርንበት ወደዚህ እንምጣ ወደዛ እንምጣ ማናስታውቅ ፊትና ጀርባችን የተመሳሰለበት። ምክንያቱም አስታውሷል ያን ጊዜ ያንተና የነጻነት ወዳጅነትስ። አሁን ለምሳሌ የጁስ ቤቷ በዚህ ነው። አንተና ነጻነት፣ አንተ ሳሪስ ጎፋ፣ አይ እዚህ ሳሪው ቄራ ምናምን ሜካኒሳ፣ እሱ ደግሞ ኡራኤል። ወዳጅነት እንዴት በትምህርት ቤት ነው? በምንድን ነው ጫፍና ጫፍ ሆናችሁ የተገናኛችሁት? አሁን እኔና ነጼን ያገናኘን ምንም አይደለም። የኪነ ጥበብ ስራ ነው። እኔም ከትምህርት ቤት ቀደም ብለ አንድ ፔሪድ ቀደመ ምናምን ወጥተህ ሳንፎርድ ኢንግሊሽ ስኩል እንደውም አሁን በቃ አስኔት የተማርከው ሳንፎርድ how are you, how was everything, the thing of the matter of the because of the me of the you ስለው ነጼ እንዴ አለኝ። ነጼ አስኔት ተምራል እንዴ? እኔም እንደ ሁኔታውን ሲሾፈው ብዙም አላረፈውም ነጼ መሰለኝ ነጼ ያልኩት።
ከዛን ቀን ጀምሮ እንደ ምሁር ነው የሚያይ። አዎ ነጭ ምናምን ስትመጣ የሚነሳው ለዛ ነበር። አዎ ድገማታ ነኝ think of the matter of the because of the youth ከዛ የሆነ ድንገት ነጭ ምናምን ካለ ፈረንጅ እዛች ጁስ ቤት how are you how was everything ምናምን ብሎ ቁጭ ሲል ነፂ ነኝ አናግራቸው አስኒያ በኋላ ነው ደደሞ ነው የገባው። በሂደት ነው የተዋወቃችሁ? በሂደት ነው። በቃ አብረን ምናምን በኋላ ቲያትር እንየው ደቻሳ የጻፈው በይቅርታ ምሽት የሚል ቲያትር እሱ ቲያትር ላይ ሁለት ልጆች አጥንተው የነበሩ በምን አጋጣሚ እንደሆነ የኔና የነፂን ካራክተር ይዘው የነበሩ ማለት ነው ስለሌሉ በፍጥነት በቃ የሚያጠና እና ቶሎ ብሎ ወደንትናው የሚያደርስ ተባለ። ከዛ በጣም ህፃናት ነን በጣም እና ሄድን እንሽ እንየው ደቻሳ አየንና የበይቅርታ ምሽት ቲያትር ደራሲ የት ነው የሚጠናው? ቤሬ ቲያትር። እሺ ቤሬ ቲያትር በቃ መጋረጃው እንደዚህ በቃ ስንወጣ ደረጃውን አላመንም። በቃ ምንም እኛ እንግዲህ ስቴጅ ላይ የመጀመሪያችን ደነገጥን ምናምን። ደረጃው ያስፈራል። ቤሬ ቲያትር መጋረጃው ስር ቁጭ እንደዚህ ብለን የሆነ አበባ ማስቀመጫ ነው ምን መስለው አንተ ከዛ ስቴጁን ስናየው የተቀበርን ነው የሚመስለው። እዚህ ላይ ነው የምንሰራውልና በይቅርታ ምሽት ስክሪፕት ተሰጠን። እሺ እርግጠኛ ነኝ ከ4 ቀን እስከ 5 ቀን ባለው ውስጥ የሁሉንም የሴቱንም የወንዱንም ካራክተር በቃላችን ያዝነው። ናዝኮች It's my privilege to meet you all after a decade እንግዲህ ከ10 ዓመት ያው እንግሊዘኛ ለማሰሙ ማን ነው ከ10 ዓመት በኋላ ስለተገናኘን ደስ ብሎኛል የሚል የኔ እንትን ከውጪ የሚመጣ ካራክተር ነው። ዋው ዮሴፍ ይባላል። በቃ እሱ ተሰጥቶኛል። ደረታም ምናምን የስፖርተኛ ተብዬ ነው እንዴ በያውን ፖስተሩን አይቼው አሁን ሳየው የኳሻዋኮር ማስታወቂያ ነው። ያኔ ደረታም የነበረው አረ ደረታም እንደ በቃ ሚጥል ነው ምናምን አዛ አሁን ሳይወጣ ፖስተሩን ነው የሚወለዘ እንደው ካለ ከጀርባ ያለውት እንዲህ ያልኩት ነኝ ስላልከኝ ነው እንጂ አላወኩም። ጊዜ ግን ደስ ይላል። ቆይ አሁን ለምሳሌ አንተና ነፃነትን የጓደኝነት ሲባል እኮ የሆነ ነፍስህ አንድ አይነት ነገር በጣም መገናኘት ምንድነው ክሊክ ያደርጋችሁት? ምንድነው የልብ ወዳጅ ያደርጋችሁ? እኔ ሰፊዬ ይሄ በአንድ ስንጥም በአንድ ሳምባ እንደመተንፈስ ነው። የእውነት ለመናገር ብዬው ነው ሪል ጀምር ስል ልልስል ይላል የሆነ በቃ እና አንዳንዴ ምንድነው እንደዚህ አይነት ነገር ብዙ ጊዜ ይገጥመናል። ጠዋት ይነሳና ያን እንኳን ስልክ ሳይኖር አሁን ተቀጣጥረ ነው በቃ ከ5 ደቂቃ በኋላ እዛ እንገናኝ ኡራኤል ጋር ሜክሲኮ ጋር ከችተል በሆነ በ3-4 ደቂቃ ውስጥ ተገናኝተን መሄድ መጓዝ ነው የምናወራው የምንጫወተው። አሁን ነፂ በጣም የሚገርም ቁም ነገረኛ ሰው ነው ነፂ። በተለይ እንደዚህ ለሰው ችግር የሰው ሐዘን እኔ አሁን ነፂ የሆነ ሰርግ ምናምን እና ከምትለው ነፃነት ወርቅነህ በህይወቱ ደስ የሚለው ነገር ሐዘን መስማት የተቸገሩ ሰዎችን ማየት ምናምን በቃ አይችልም። የሆነ ነገር አይቶ ማለፍ ምናምን በፍጹም አይችልም። የሆነ ነገር ማድረግ የሚገባውን ነገር ሁሉ የሚያደርግ ሰው በጣም ቅን ልብ ያለው ሰው እኔ ይገርመኛል። ለዚህ አይነት ሰው ቆይ እንትን ይዤልሽ መጥቻለሁ አስኒዬ ይለኛል። ይሄ ጺም መላጫ ነፂ በየቀኑ ስለማይላጭ እቺ ጂሌት የምትባለው ባለ 5 ምናምን ሰው እኮ አንድ ሰጥቶ እኮ 6 ወር ይጠቀማል እኮ። አሁን ያ ጂሌት ማለት ነው በካርቶን ከአሜሪካ ሲመጣ ይዞልኝ ይመጣል። አለቀች እንደ ይለኛል በሳምንቱ። ካርቶኑ እኮ የሚይዘው እንግዲህ አገር ደርዘን ነው እንደዚህ 48 ምናምን ነው የሚይዘውና አሁን በእርግጠኝነት ማለት ላከፋፍል በለ ቤት አለ
እሱ ይሰጣል። ዋክሱን ይዞ ይመጣል። ሳላስበው የሆነ በቃ እኔ አሁን ይሄ ቱታ ምናምን በፊት በጣም ውድ ነበር። ቁጥር ያላቸው ማሊያዎች ምናምን ማድረግ ያው ደረታ ማለ አይደለም። ከዛ እንደሱ አይነት ነገሮችን ሰብስቦ ማምጣት በመስጠት ነፄ በጣም ያምናል። በምንም ቀዳዳ ውስጥ ደፋኝ ካልክ ነፃነት ነው። በፊት መታቀን አሁን እንትን ሳውዝ አፍሪካ ያለች ትዕግስት የምትባል ፑሽኪን አብረን የምንሰራ የነበረች ጓደኛችን ነበር። እቺ ልጅ ስታቀን በቃ እንደዚህ ያለ ነው መንገድ ላይ ያንም ጀምሮ የዛሬ 29 30 ዓመት ኦልሞስት ብለው መታቀን ልጅ ነፄ ከመሞቱ ከሆነ ወራት በፊት ኢትዮጵያ መጣ። አሁንም እንዲገነ ወይኔ አለች። አሁንም እናንተ አትለያዩም አለች። ከ9 ዓመት በኋላ በፊት ፒያሳ መታቀን መዘጋጃ ቤት ባልና ቲያትር አዳራሽ ነበረ። ከሱ በቃ ትንሽ ዝቅ ብለን የአራዳ ህንጻ አካባቢ አሁን ዓመተ ምሕረቱ ነው የተመለሰው። እናንተ ቆይታችሁ ነው አለች። ቼክ አድርገን ካላንደር ምናምን ተግባባል። ዓመተ ምሕረቱ ልክ ነው። ወዳጅ በጣም እና ነፄ በቃ ምንም አሁን በዚህ ተዋወቅን እንዴ ግራ ነው የሚገባ። ብቻ ጠዋት ቁርስ ላይ አንድ ላይ ነን፣ ምሳ አንድ ላይ ነን፣ እራት አንድ ላይ ነን። ለመኝታ ነው የምትለያዩት? በቃ እኔ ጉዳይ ሲኖረኝ እኔ ጉዳይ ጋር ነው፣ እሱ ቀረጻ የሚኖረው ጉዳይ የሚኖረው እሱ ጋር ነኝ። በቃ እንደዚህ ተጣብቀ የምትሄድ ነው የሚመስለውና ይገርመኛል። እኔ አሁን በቃ ልዋጥ አልመስል አልሆን ያለኝ ነገር ራሱ ጠዋት ስነሳ እንደዚህ ስልክ ይጮሃል። ብድግ ሳደርገው ነፄ ነው። አስኑኮ ቁርስ አጋብዥኝም አንነሳም አንወጣም የሚላት አማርኛ በቃ እንወጣለን ተያይዘን ምናምን ብቻ በቃ እነዚህ 30 ምናምን ቀናቶች እንዴት አሳለፍካቸው? ምክንያቱም ይሄን ሁሉ አመታት እንዲህ አይነት የጓደኝነት ስሜት ውስጥ አልፈ ለአንተ አስቸጋሪ ጊዜ ይመስለኛል። አሁን ጠዋት ላይ የለመድከውን ነገር አለማግኘት እንዴት ነበሩ እነዚህ? ከባድ ነው። ሲጀመር ያው ተረጋጋም እንቅልፍ ተኝታ አትነሳም። እኔ አሁን ነፄ በቃ ያው የህይወት የዓለም ህግ የተፈጥሮ ህግ ስለሆነ ለመቀበል ትሞክራለህ እንጂ አሁን ነፄ ብድግ ስል በቃ ነፄ እንዲህ አፈር ውስጥ ተኝቶ እኔ እንዴት ፍራሽ ላይ ነኝ ያለሁት ምናምን ብዬ አስባለሁ። ያው መኖር አለብህ፣ ቤተሰብ አለ፣ ልጆች አሉ ምናምን የፈለገ ቢሆን ለመረጋጋት ታስባለህ። እንደገና ደግሞ ወጣ ስትል የኢትዮጵያ ህዝብ እንዴት አይነት በቃ ደግ እንደሆነ አባቴ አይዞሽ አለን ምናምን ምንም ጊዜ በቃ ከዛ እላለሁ። በቃ ወዳጅ የምትላቸው ሰዎች ብቻ አይደሉም እኮ አጠገብ ያሉ አሁን የምናውቃቸው እንደ ሰይፍሻ እንዳንተ እንደ ደረጀ ኃይሌ ምናምን እንደዚህ አጠገብ ያሉ ጓደኞች አሉ አይደል? እነ ዘላለም ኩራባቸው ምናምን ደስ የሚል ነገር በቃ ደውለው አይዞ አስንዬ አለው እሺ አንተው ምናምን የሚል ሰው እውነትም ነፄ ያለ ትላለህ። ደረጀ በሁሉም ነገር ላይ ሳቅ መፍጠር ምንም ችግር የለበትም። አሁን ራሱ ሰይፉ ጋር ያለሁት እያልከው ነበር፣ ደውሎ ነበር መሀል ላይ አይደለ? እና ውስጥ ሆኖ እየሳቀ ነበረ። ምክንያቱም የመጀመሪያው ሞኖሎግ አወራን፣ ከዛ በኋላ ከመሸጋገሪያው በኋላ እያልኩኝ እኔ እዚህ ያለው ሳቀን ነው የሰማሁት። እና ደረጀ ደውሎ ነበር ስትለኝ ምን ብሎ ነው? ሄሎ አስኔ የት ነህ? ተቀጣጥረን ነበር። እሺ ደርዬ በቃ ሰይፍሻ ጋር ነኝ ምናምን። ምንድን ነው የምሰማው አለኝ። አዎ ብዬ ቀስ ብዬ እንትኑ እኮ አሁን ሰይፍሻ ጋር መጥቼ አቶ ማናዬ ቼክ ሰጡኝ ይሏል። ስንት አለኝ። ኧረ ደርዬ አልኩት ብቻዬን ነኝ ንገረኝ ችግር የለም። አሳቀ ንገረኝ አለኝ። 3 ሚሊዮን ለዋል አለ። አስኒ እንሙት እንዲህ አለኝ። እና የእውነት ሰይፍዬ ኮሜዲ ማለት የእውነት እኔ አሁን እንደዚህ ሲለኝ የሆነ ነገር እርግፍ ያለ አዘን ጭንቀት የምትለው ይገርማል። የእውነት አንተም እኮ ምክንያቱም የነፃነት ድርሰቶች ውስጥ ሁሌ ኤፍቢአይ ላይ የሆነ ነገር ላይ እንደ ቅመም ይጠቀምብሃል። አንቺ ነው
የስራው ባህሪ ነው። እንደ ሁኔታው ማንኛውም መቼም የኢትዮጵያ ሕዝብ እንደ ኢትዮጵያዊነቴ ነው ብታ ጀስ ማወራ ምንድን ነው? አዎ ምንድን ነው ጥያቄው? የባለሱቅ ነገር በእውነት ኤፍቢአይ እኔ የሚገርም ሰይፍዬ ፍሬሽማን ቲያትር እንግዲህ አስብ ኦልሞስት ላለፉት 16 ዓመታት ነፃነት በሆኑ ጉዳዮች እያቋረጠው ካልቆመ በስተቀር አዳራሽ ሞልቶ ሙሉ በቃ ከሀገር ፍቅር ጀምሮ ሙሉ አዳራሽ ይሞላል። ሰልፉ እንዲዞራል። አዳራሽ ውስጥ የገባውን ህዝብ የበለጠ ህዝብ ሲመለስ ትዝ ይለናል። ፍሬሽማን ዓለም ሲኒማም እንደዛው ሙሉ በቃ አዳራሹ በቃ ሰው የሚስቀው ሳቅ። ፍሬሽማንን አይቼዋለሁ ማለት አትችልም። በየቀኑ በየደቂቃው ነፃነት ራሱን ቀይሮ የሚመጣ ይመስለኛል። ታውቃለህ የሚሰራ ይመስለኛል። ከሆነ ሰዓት በኋላ ደግሞ ጭራሽ ሌላ ያደርጓል። እንዳያዝብ ነው የሚያደርገው። ምን አይነት እኔ የተለየ ስጦታ እንዳለው የሚገርም። አሁን ከመሞቱ ኦልሞስት 15 ቀን ምናምን በፊት ፍሬሽማን ላይ ጉራጌው ገብቶበታል። አስገብቶ ነበር። አዎ ወይ ስቴጅ ላይ ወዴት ልንዞር? አውሮፓ ተነጋግሮ ጨርሶ አይ ዶንት ኖ አሁን ፕሮሞተሩ ማን ጋር እንደሆነ አላውቅም። በጣም ግን ይደዋወላል፣ ያወራል። ሁሉንም እነ ባዩሽን እነ ምናምን ፍሬሽማን ላይ ያሉትን ጠቅላላ ልጆች አናግሮ አውርቶ እነ ቸሬን እነ ገሊልን ምናምን እነ ዋሴን ምናምን አውርቶ ሰርፕራይዝ አለ ብሎታል ልጁን። ፍሬሽማን ላይ የአስኔ የማዶ የጉራጌው ካራክተር አለ ብሎት በቃ ነፂ ብቻውን ይስቅ ነበር እያሰበ እንደዚህ እኔ ጋር ጋቢና ካለ ወይ እሱ ጋቢና ካለው እንዲያየኝ የጻፈው ምናምን ነገር ተዝያለው እያየኝ እየሳቀ ምን ነው ብሏል። ወይኔ ፍሬሽማን እንዴት እንደምናሳብደው አስኔ ይለኛል። አውሮፓ ለመጀመሪያ ጊዜ ፕሌን ላይ ለወጣ አስብ። ከዛ በቃ እሱ ኦልሞስት አልቆ በቃ ጥናት ተካሂዶ አጥንተን ጨርሰን ባለሱቅ ሆነ ነው የምትመጣው? ዋው ካራክተሩ እንደዛ በቃ ይሄ ነፂ ዱቤ ምናምን ይወስዳል ቲያትሩ ላይ አስበው ከሆነ ከዛ ዘሎ ነው የሚመጣው ከፈሉኝ ብሎ መበታችን አለበታ በቃ ሆነ ቤቱ መበታ እያበደ ነው የሚመጣው ጉራጌውና እንዴት አይነት አርጎ የሚገርም ካራክተር አርጎ አስገብቶበት ጨርሶ አልሆነም። እና የሚገርም ግን በዚህ አጋጣሚ ሰይፍዬ ፍሬሽማን ቲያትር መቼም ሰው አንዴ አይደለም 20 ጊዜ ያየው ሰው አዎ በደንብ እኔ በደንብ ሁሌ ሰፈትሸው እንዴ ያ ቀን የተደገመ ነው የሚመስለኝ። ሰላም አስኔ እንደውም ለመደኝ ኦዲየንሱ በበር ላይ እንዴ ነው የምታስገባው እንደፈታሽ ምናምን ላይ ተላመድን። ከዛ ፍሬሽማን ሰው ጊዜ ስላየው ፈታሽ ውስጥ አረ መጨረሻ ላይ ፈታሽ ሆነ ልጁ ራሱ ያግዙ አስኔ እንደነ አብረ ተው ወንድሜ አይገባም ምግብ አይገባም ምንም እኮ ምግብ የለም። አገር ፍቅር በዛ ሰዓት ተሟሙተን እኮ ቲያትር የሚታይበት ብር እኮ አይ ቲንክ በዛ ሰዓት በጣም ትንሽ ነው 12 ብር ምናምን እንደዚህ ነበር። ከዛ ጊዜ ጀምሮ ነው ሲታይ የነበረው። አዳነች ወልደ ገብርኤል በእሷ ፕሮዳክሽን ነበረ የሚታይ የነበረው ፍሬሽማን። ከዛ በኋላ እሱን ፍሬሽማንን አሁን ምን አሰብነ መሰለ ያው ወደ እንትኑ ቅድም የዩቲዩቡን ነገር ሳስተዋውቀ እና ፍሬሽማን ቲያትር ሁሉም ሰው ቢያየው ማለት ነው እውነት እየተፍታታ ነው በቃ ውስጡ እንደው መድኃኒት ነው የሚመስል እኮ ይሄንን ራሱ ፍሬሽማን ተቀርጾ ቁጭ ያላል። ዋው ፍሬሽማንን በዚሁ በዩቲዩብ እንግዲህ ሰይፍሻ ቀደም ባሳየው በዚህ ዩቲዩብ አካውንት ይታያል። ሰብስክራይብ አድርጉ፣ ላይክ አበረታቱ። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ
ቤተሳይዳ አሜሪካን ሜዲካል ፕላዛ። በቤተሳይዳ አሜሪካን ሜዲካል ፕላዛ ለእርሶ ጤንነት 24 ሰዓት የሚጨነቁ ባለሙያዎች ከዘመነ የሕክምና መሳሪያ ጋር ይጠብቅዎታል። ያለ ቀዶ ሕክምና በደም ስሮች በመግባት ብቻ የልብና ማንኛውንም የደም ስር ችግሮች ማወቅና ማከም የሚያስችል በኤአይ የሚታገዝ ሮቦቲክ ማሽኖች የተገጠመለት ነው። የምንጠቀማቸው ቴክኖሎጂዎች በኤአይ ይታገዛሉ ስንል የምንሰጠው ሕክምና በጥራት በፍጥነትና በአስተማማኝ ሁኔታ እንድናክሞ ይረዳናል፣ ያግዘናል እያልነው ነው። ኤአይ ነው የሚያክመው። ቤተሳይዳ አሜሪካን ሜዲካል ፕላዛ። አስኔን ከተገናኘን አይቀር መጀመሪያ ላይ አንተና ነፃነትን ቲያትር ፕሮዲዩስ አድርጎ ያሰራችሁ የኔ አማች ነው። ይህን ታውቃላችሁ? እሱ ራሱ በስመ አብ የማይገናኝ በቃ እኔ ራሱ ሰውየው ስሙና በሙዚቃው ዓለም ትልቅ ስም ነው ያለው። እንዴት አገናኛቸው ብዬ በጣም ነው የገረመኝ። መጀመሪያ ጥያቄውን ላቀርብለት፣ እውነት ወይስ ውሸት? ሚካኤል በላይነህ ነው? ሚካኤል በላይነህ በስመ አብ ገራሚ ሰው። የሚገርምህ ሰይፍዬ ትናንትና ሚካኤል በላይነህ የሰጠኝን ጃኬት ከዛሬ 29 ዓመት በፊት ማዘር እቤት እጥፍጥፍ እንዳለ አረ የድሮ ልብሶች አለን አናውሰድ ስትለኝ ሻንጣውን ስከፍተው ሚካኤል በላይነህ የሰጠኝ የሚገርም ጃኬት፣ ቀይ ጃኬት እስካሁን አዲስ ነው። ባጁ እንደዚህ እንዳለ ነው። አሳያለሁ። ለቲያትር ነበር የሰጠኝ? ለቲያትር በእውነት ነው የምልህ። ትናንትና ቀይ ከሆነ ግን ለዘፈን ይጠቀምበታል። ሁለት ገዝቶ ነው ማለት ነው። ሚኪ የሚገርም ሰው ነው ሚካኤል በላይነህ። በእውነት እንትንን በይቅርታ ምሽት ቲያትርን ስቴጅ ላይ እንድንወጣ ያደረገን በቃ ያን ሰዓት ላይ ጉድ ነው የተባለው። ጉድ የነፃነት ትወና ምናምን። እንደውም ቲያትሩ ላይ ያው ትንሽ እድሜያቸው እንትን ያለ ልጆች አሉ ምናምን በግምገማ እንወድቃለን ብለን እኔና ነፄ እየፈራን ነበር የተገመገመው። ሲገመገም ቲያትሩ የሚገርም ቲያትር ነው እና የዲቴክቲቭ እንትን ስራ ነው፣ የወንጀል ምርመራ። አማርኛም ስለሚያጥረኝ it's a matter of the because of the music እና እና የሚገርም እሱን ጃኬት አግኝቼው ሰይፍዬ እውነት ትናንትና ነው የምልህ ሲስተርና ማዘር አዎ ሚካኤል በላይነህ የሰጠህን ብለን ነበር ምናምን አሉ። እሱን ጃኬት ከቲያትር በኋላ እኮ የተወሰነች ቲያትሩ ከወረደ 2 ወር 3 ወር በኋላ እኮ በእሷን ጃኬት ነው ገርግጄ በቃ ከውጪ እንደመጣ ያስታውቃል ምን አይነት ጃኬት እንደሆነ። ምን አለ ሳምንቱ አንድ ቀን በሆነ እላለሁ። ሳምንቱ ሞልቶ ቀጣይ ሳምንት ባደረገውም ደስ ይለኛል። እና ሚኪ በጣም ስቴጅ ላይ እንድንወጣ ያደረገን ባለውለታችን፣ በአገርም ያየነው በዚሁ በይቅርታ ምሽት ቲያትርን ይዘን በመዞር ነው። በቃ ያልሄድንበት ሀገር የለም። ያን ሰዓት ላይ ትዕግስት ባዩ፣ አብርሃም ቀናው፣ ደምሴ በየነ፣ እኔው ደቻሳ፣ ነፃነት ወርቅነህ፣ እኔ አስናቀ ንጉሴ። የሚገርምህ የዚህ እንትንን እያሳየን የሚከፈለን በይቅርታ ምሽትን መዘጋጃ ቤት ነበር የሚታየው። በሳምንት 75 ብር ነበር የሚከፈለን። ብዙ ነው። እነዚህ በልጅነት አመለጡን የተባልነው እኮ እኔና እነሱ ተተኮሱ። ከጠላት አይን ይሰውራችሁ ተተተኩ ማይለናል እንዴ? እንትን ዑመር ካያም ፒያሳ ቼንትሮ ምናምን ፊት ለፊት ዑመር ካያም ትገባለህ። ፍርፍር በማስታወስከኝ በ3 ብር ወይኔ ፍርፍር አዎ የሚገርም ፍርፍር ነው። እሱን አዘዝን ማለት የሚያክልችንም ትንሽ ነው። ያንን ፍርፍር አባቴ ታዞ እሻት ታርገን የሆነ እሽት ሲል የበላ ሳይሆን የሰራ ነው ይመስላል። ሌላው የሚገርምና የሚያስቅ ነገር እቺ 75 ብር አታልቅም፣ በታሪክ አያልቅም። እንደኛ ተከፋይ የለም። አዎ እነሱ ናቸው እንጂ ባለ ጊዜ እንደዛ ነው። ግን በህይወቴ ማረሳት አንድ ቀበሌ ነበረች
እንደውም ሰይፍሻ ታስታውሳታለህ። አንደኛው በአርሾ መውረጃ እዛች ስር ቀበሌ ነበረች። በፊት እኛ ቲያትር የምንለማመደው ደግሞ 10 ቀበሌ እዛው ፒያሳ ቲያትር የምንለማመድበት አዳራሽ በዛው ጋር ስለምንወርድ እንገባለን እና ሁሉ ጊዜ አንድ ምግብ ነው የምናዘው። ሰላም ነው ብቻ ወጥ ቤቷ እንዲታዩናል በእንትን በዚህች በትንሿ መስታወት ሰላም ነው ምናምን ብለን ገብተናል። ከዛ ይሆናል አንድ ቀይ ወጥ ይታዘዛል። አንድ ቀይ ወጡ መጥቶ ሊያልቅ ነው። እሻታው ነው እያለ ነጽዬ አጥንት እንዴት እንደሚተርፍ እኔ እንጃ። ይተርፋል። ድራሹን አጥፍተነዋል እኮ። ከዛ አንዴ እንትን ፊልም ሰራን ስለማይዘነጋ ውለታ። ካርሎ ይባላል እና የሚገርም በቃ ያኔ የሰራነው ፊልም እዚህ ዱከም ነው። እንደውም የዚህ ጥይት ማከማቻው ምናምን እዛ ነው የተቀረጸው የተሰራውና እሱን ፊልም ሰርተን እሱም አደገኛ ክፍያ ከፈለን። የክፍያ ወጣ በዛ እሱን ብር ይዘናል መጣን ፒያሳ። አንድ ቀይ ወጥ ምን ላይ ነበር ገባና 2 ቀይ ወጥ አለ። ሴትዮዋ ምን ታገ እስከ ዛሬ አንድ መበሉ ይመስላችኋል አሉ። ይጨምሩላቸው ነበር። አያው እንደው ስማቸውን ማለት እግዚአብሔር ይስጣቸው በእውነት እንደዚህ ደጋገ ወረደ መድኃኒዓለም እስከ ዛሬ መበሉ ይመስላችኋል። እንደገና የድሮ ማለም ምግብ ቤት ደስ አይልም እንዴ? እንዲህ ብለን ነው የምንመጣው። 2 ነበር የሚያሽሯቸውና እስኪ 2 ሲል አንተ ያንድን ጊዜ በእውነት ብቻ እኔ በይቅርታ ምሽትን ባየንበት ጊዜ ፑሽኪን ከጋሻ እያልን ሙላት ምን ያላሰሩን ነገር አለ። ጋሻ እያልን የሚገርም ሰው ነው። በቃ እንደዚህ መንገዱን ምኑንም ጥርግርግ አድርጎ እንድናይ ያደረገን እውነት ጋሻ እያልን ከነ ጋሹ ብሸት ጋር ውብሸት ወርቅ አለማው፣ ጥላሁን ገሰሰ፣ ሎሬት የዓለም ሎሬት አፈወርቅ ተክሌ እነሱ ጋር ሁሉ እነ ሳምሶን ማሞ በዛ ሰዓት በቃ ስቴጅ ላይ የዚህን የፑሽኪን ስራ ፑሽኪን በጣም ብዙ ልጆችን ነው ያወጣው። በጣም ብዙ ጠንካራ ልጆች፣ ብዙ ጸሐፊዎችን፣ ዋን አክት ፕሌዮች እንዴ በቃ እኔ እንደሱ አይነት መድረክ እንደ ፑሽኪን እኛን በቃ ያለመለመ ያወጣ እና ሁሉም ታመሰግናለህ። ወግ አቅራቢዎች፣ እንደገና ተዋንያኖች፣ ጸሐፊዎች ጋሻ እያልን ሙላት እግዚአብሔር ያክብራችሁ። ፍቅር ይስጠን፣ ፍቅር ሁኑ። ሁሉ የሚያዘመን ይደገም፣ ያ ጊዜ ይምጣላል። እንግዲህ የመጀመሪያውን ቲያትራቸውን በቃ እነዛንማ ቀጫጭን ልብ የሚሉ ሰዎች አምኖ ራሱ ገንዘቡን ኢንቨስት አድርጎ ያሰራው ተወዳጁ አቀንቃይ ሚካኤል በላይነህ አዲስ አልበሙ መጠሪያው አንድ ቃል ነው አይደል? እስኪ ለሚካኤል በላይነህ አንድ ቃል ታሪክ ይስራ፣ አንድ ቃል ሀገር አይሁን። ሚኪዬ ኑርልን፣ በጣም ነው የምንወድ። በነጼ ስም ከፍ በል ክፉ አይንካ። ነፍሱን ይማሩና ነፃነት ቹቹ ሲልህ ሰማ ነበር። ቹቹን እኮ ያስቀየረው ነፃነት እኮ ነው። እኔ አሁን ሰፈር የምታወቀው በቹቹ ነው። በጓደኞቼ የምታወቀው በቹቹ ነው። እኔ አሁን በቃ በጣም ሁለተኛ ሀገሬ መወዳት ሀገሬ ሐረር በቹቹ ነው የምታወቀው። ቹቹ ነው የሚለው። ከዛ ነፃነት ብቻ ነው ስመጣ ነፃነት ራሱን ሲያስተዋውቅ አይተው ከሆነ ነፃነት ወርቅ ነው ይላል። እኔን ደግሞ አስናቀ ንጉሴ በቃ ሳይብ አንተ እየሸረሸረው ቹቹን እየሸረሸረው አሁን በአስናቀ ንጉሴ ጸናው። ነጽዬ ሰሜን አቁመሃል፣ መድኃኒዓለም ነፍስህን በቀኝ አቁማት። ለነገሩ በዚህ ሳይዝ 2 ቃል ቹቹ ራሱ አሁን ነው ያየኝ። ይሄ እንደሚሆን አውቃል ማለት ነው። በፊት ሰይፍሻንም ስናቀህ እኮ እንዴ ሁላችሁ 5 ሰው አልፎ እኮ ማን ያለፈው ነው የሚለው የሆነ ሰው። ይሄ በፊት ሳይዝ በጣም ይገርማል እኮ። በአንድ ቀዳዳ እኮ በሁለት አይናችን ላይ ነበር። በጣም እንትን ከማለታችን የተነሳ እንዲህ ነገር
እዛች ፒያሳ ትዝ ትለኛለች ሆና ቡቲክ አለች እንትን ፍሎሪዳ አለ ከፍሎሪዳ ቀጥሎ የነሴፍሻ ቡቲክ አለ ከነሴፍሻ ቡቲክ ቀጥሎ ኦስሎ አለ ከኦስሎ ወደ ላይ ደግሞ ቡቲክ አለ ከቡቲኩ ቀጥሎ ገብረትንሳይ አለ ከገብረትንሳይ ቀጥሎ የሆነች ሙዚቃ ቤት አለች ከሙዚቃ ቤቷ ቀጥሎ መብራት ኃይል አለ በፊት ለፊቱ ልውረድ አየሴ ብልት እንዳረጋው ፒያሳ የሚገርም ሰፈር ነው በቃ የልጅነት አራዳ ሆኖ ሲነሳ አብረን አስኔሽ ሰፊ ሌላ እንደው አፈርሶን ቀደም በጀመርኩት ነገር ላይ በጣም በቃ የነፂን ነገር እንደው አንዳንዴ ሁሉ ነገር ይነሳና በቃ ከሰው ሞት በኋላ እንዲናረጋለን ስሙን እናስታውሳለን እናቆማለን ሐውልቱን ምናምን በደንብ እኔ የምፈልገው አሁን ትልቁ ነገር ሰይፍሻዬ ትምህርት ቤት በነፂ ስም እንክፈት ቅድም ባልኩ የኮሜዲ ትምህርት ቤት መዋዕለ ሕፃናት የሕፃናት ላይብረሪ ማንበብን በቃ ትውልድ አሁን ሕፃናት አይተከሆነ ስልክ ላይ ነው አሁን ቤት የኔ ጩጮች ሲያስቸግሩ ምንም አባበል ምናምን አይጠበቅብኝ ሰይፍያ አደራረስን እኮ ለበለብ ነው ወደ ሁለቱን አስር ያርግልኝ ቁጥር እኮ አይደለም ዋናው መቼ ነው ያገባው ቆይቷል ወይ አልቆየው ባይዘው ነፂን እንዳርኩት እኔ ነኝ ኧረ በመድኃኒዓለም ያገናኛቸው ኖ ያገናኛቸው እንኳን ሰፈራቸው የሰፈሩ ልጆች አዎ የነፂ አዎ የሰፈሩ ልጅ ንጹህ ዘር አዎና ስማቸው ራሱ ንጹህ ነፃነት ነፃነት እና እንደዛ ነው የሚለው አንተ እንዴት ዳርከው ታዲያ ነፂ ጓደኛው ነኝ ከዛ አዲስ አበባ ሬስቶራንት የለም ፒያሳ ዋናው ቦታ እዛ ነው ከዛ መድረክ አንተ ነው የምትመራው አለኝ እንደ መድረክ መድሪ የሚያደርገናል እኮ ምንም በቃ ማንገባበት ደሞ ለነፃነት ወጣው ምናምን እሺ ሁለታችሁም የቀለበት ጣታችሁን ጭቅቅት አስለቅቁ አልኩ ቀለበት ሊያደርጉና በጣም ያን ዘመን እኔ ትዳርን ማሰብ አይደለም ማግባትን አይደለም ነፃነት ምን አይነት የቀደመ ልቦና እንዳለው በዛ ሰዓት እኮ አይገባም በእውነት አይገባም ክልክል ነው የሚመስለኝ እንዴ ምንድነው ማግባት ምናምን ይባል እዛ ነፂ ምናምን ሁለታችሁም ወደ መድረክ ሲባል ነፂ እንዴ የምር ነው እንዴ ይላል ራሴ መድረኩን እየመረኩ መጣ ከዛ አደረጉ ምናምን ስንት ሰው ተገኘ አረ አዳራሹ ኦልሞስት ያን ሰዓት ሞልቷል ቬሎ አርጋለች እሷ ምንም ቬሎ ምናምን የለም በቃ የሆነ ዝግጅት የቤተሰብ ጓደኛ በዛ ሰዓት እንዲህ ምን ትዳርም ምንም አይመስልህም እኮ ሆነ ለካ በማግባት እንደዚህ ነው አልኩኝ ከዛ ከ20 ዓመት በኋላ እኔ ልቦና አገኘው አይገርምም ጓደኛው ከ20 ዓመት በፊት በስሏል ሀያ ቆየ ኦልሞስት እንዴ ከዛ በኋላ 10 ምናምን ዓመት ብቻ በኋላ እኔ ያገባው ያንተስ ኪነ ጥበቡ አካባቢ ነች አይ አይደለች ነፃነትስ ባንተ ሰርግ ላይ ምን ነበረው ሚና ነፂ በኔ ሰርግ ላይ ዋናው ሰው ነፃነት ነው እሱም መድረክ መራ እኔ ትዝ ይለኛል ናፕኪኑን ነው ያስገባሁት ሁሉን ነገር የሸፈነው ነፂ ነበር አዎ ሙሉ ነገሩን በቃ አዳራሹን ምግብ መጠጡን ሁሉን ሚስት ብቻ ከኔ ሚስት ነው ፈልጌ ገና ጓደኛ ይስጣችሁ ለላ ናፕኪን ይዞ ይሄዳል ምንም ነገር ያለባት እንዴ ለማለት መድረክ የመራው እሱ ሁሉን ነገር በቃ የሰራው ነፂ ነው በጣም የሚገርም በቃ የት ነበር ሰው ሳፋየር ዋው ደህና ሆቴል ነው ያገባው ዲ ምን ያህል ሰው ነፂ ደስ ያለኝ የሱን አዲስ አበባ ሬስቶራንት አርጎ የጓደኛው ሳፋየር የሚገርም ነው ትልቅ ቦታ ላይ ነው ያገባ ነው በእውነት ነፂ እንትን አረበስማ እና አይሳሳም ለዚህ ነው ነፂ በቃ ማይጠፋው አሁን ከኔ ውስጥ መቼም
ምንም ነገር አይሳሳም። ሁሉን ነው የሚሰጥህ፣ ጊዜውን ይሰጣል። የቴብሉ የሆነ ምን አይነት መጠጥ እንደተቀመጠ ራሱ አላውቅም። ይሄ ጠርሙሱ እንደሆነ ብሉ ነገር ሆኖ ምናምን ብቻ ቁጭ ብሏል። ምንድነው ነጽ ይለዋል። እኔና አንቺ አናርፈውም እናንተ አናውቀውም ብለው ነው። ይሄ ነው የሚደረገው። ሳይው አንዱ ዋጋ የትና የት ሁሉን ነገር አመሻሽቶ ምን ብሎ እኔ ባይዘው ያገባሁት ከፍተኛ የመኪና አደጋ ደርሶብኝ ነበር። አዎ ከሐረር ወደ አዲስ አበባ ስንመጣ ምን ሆነ መሰለ፣ ልክ በሌሊት እንነሳለ ጓደኛዬ ይባላል። አዎ አብሮ የሥራ ባልደረባዬ ተነሳ እና ጠዋት ልንወጣ ስንል እሱ ነው መኪናውን ያዘው፣ የኪንካፕ ዲፎርዲ። እሱን ይዞ ቆይ እስቲ አንዴ ያልኩት ምን ነው አለኝ። ስላሴ እንሳለም ታውቀዋለህ? ስላሴ እንሳለም ምን ታየሽ አለኝ። አይ ቆይ ስላሴ ሄድን፣ ስላሴ ተሳለመን። ከዛ ሌሊት 11 ሰዓት ነው ወጣን። እየተነዳ ያን ሰዓት ብዙ ስለ ቀበቶ ስለምናም ብዙ ያልተመከረበት ታይም ነውና አላደረኩም። ጋቢና ዝቃረኩና ወንበሩ በቃ ለጥ ብዬላለሁ። አደገኛ እንቅልፍ መታራ ልንደርስ ስንት ሆነ መሰለ፣ አንድ 10-20 ደቂቃ ሲቀረው ከእንቅልፌ ባነንኩና ከዛ አየሁ አልኩና መልሼ ቀበቶዬን አስሬ፣ ቀበቶ እኮ አላሰርኩም መጀመሪያ፣ ቀበቶ አስሬ እንደገና ለጥ አደገኛ እንቅልፍ ተኝቼ የሆነ ሰዓት ጉጉጉጉ ይላል። እንቅልፍ እኮ ነው። እንቅልፍ ልብ ውስጥ ለካ እንደዚህ እንደ ከተራራ ነገር ላይ ነው ወደ ታች እየወረድን። ከላይ ለሚያይን ሰው የሚታጠብ የላውንደሪ ልብስ ነው የምንመስለው። ወደ 6 እንዲህ እያለ በኋላ ላይ ነው ዳፍ ሲል፣ ከዛ በቃ ሁለቱ ትንሽ የኔ ሰውነት ከበድ ይላል። ሁለቱን ላጥላጥ አድርጎ አወጧቸው ከመኪና ውስጥ። እኔ ከታች አድርገው ነበር ሲት ቤልት እነሱ። አዎ ከኋላ ያለው ኪንካፕ ስለሆነች አላረገም። ያው ሚነዳው ግን ኢትቤ አድርጓል። ከዛ ወጣን። እኔን ያወጣኝ እንደውም የሆነ ከጅቡቲ የሚመጣ የቦቴ ሹፌር ነው አሉ። አዎ ተፈልጎ ብድግ አድርጎ አንጠልጥሎ አወጣኝ። በእንትን ያወጣኝ ነው፣ በክሬን ያወጣው ነው መስል። ከዛ አቁመውኝ ራሱ እኔ ከእንቅልፍ እየነቃው ነው ይላል። ገብተና እንሄድም እንዲህ አይነት ነገር ምኑንም አላውቅምልም በቃ። ከዛ እኔ ጋዝሽ ጋር ትንሽ ጭረት ነገር አለች። ሶስታችንም ከእንደዛ አይነት አደጋ በሰላም አዎ። ከዛ እሱ እንትን አለ። እሱ ከሆነ ከ15 ቀን በኋላ አይሆንም። እንዴት አድርጌ እንዳገባውም አላውቅም። አደጋው ነው እንድታገባ ያነሳሳል። ምን ተሰማ እንዴ? በጣም ለነገርኩ በቃ ማለት ለፍተናል በህይወት። አሁን ዘሬን ሳልተካ እኔ አርቱ ላይ ብቻ ስለማልሰራ ሙሉ ኢትዮጵያን እኔ አውቃታለሁ። ሙሉ ኢትዮጵያን ማወቅ ማለት አሁን ለምሳሌ አሁን ሰይፍዬ ትግራይን ታውቋለህ ብለው መቀሌ ትለኛል፣ ሽሬ ትለኛል፣ አድዋ ምናምን ትለኛል። አሁን እኔ የትግራይን ቦታዎች በጠራልህ ማታውቃቸው ብዙ ቦታዎች አሉ። ለምሳሌ ወለጋ ብለህ ነቀምት ትለኛል። አንተ ግን ውስጡን አሁን ለምሳሌ ወረጅሩ፣ አባ ኤባ፣ ሎሚ ጫዱሎ፣ አገምሰበላ፣ ቂልጡ ካራ፣ አሶሳ፣ ኩምሩክ ብለህ ኩምሩክ ስትላው ጉምሩክ ነው የሚመስለው። እና ሙሉ ኢትዮጵያን እንደዚህ የሚሄድበት የኛ ስራ ምን መሰለ፣ መጀመሪያ የዲዛይን ስራ ነው፣ የመንገድ ቅየሳ። መንገድ እኔ ያልቀየስኩት መንገድ የለም። ኧረ ተው። አዎ ኮር ኮንሰልቲንግ ነበር የምሰራው። ከዛ በግሌ ነው የምሰራው። ለምሳሌ አሁን ኢትዮጵያ ውስጥ እንትንን ታውቃታለህ አይደለ? ባሌ ያው በስም ባሌ፣ ጊኒር፣ ኤሚ፣ ጎዴ፣ ቀላፎ፣ ሞስታይል፣ ፈርፈር አሁን የጠራውልህ 1015 ኪሎ ሜትር ነው። አንተ ኢትዮጵያ እኮ በጣም ሰፊ ያለው። በእግር ነው የምንሄደው። ዲዛይን የምትሰራው ያው ለምሳሌ አሁን ከዚህ አስመራ መንገድ ሳይኖረው ዲዛይን የምትሰራው በእግር ነው። መንገድ እየሰራህ ነው። መንገድ በቃ ጫካ ቆንጥር ውስጥ ምናምን ነው እንጂ ይሄድክ
እዛ ጋር እያለፍክ እየሄድክ ፒአይ ፖይንት እያስቀመጥክ ምናምን በሙያው ከዛ በዚህ ጋር ትመለሳለህ በዚህ አይሆንም ትላለህ ቶፖማፕ የሚባል ካርታ አለ የአየር ጥናት እሱን ያው እንደ ሪፈረንስ እንደ አጋዥ ነገር ትይዘዋለህ እንጂ ያኔ በቃ ረግረጋማ ነው ስዋምፒ ነው ምናምን የተባለው ቦታ አሁን ስትሄድ አደገኛ በረሃ ሆኖ ልታገኘው ስለምትችል በዚህ ብትሄድ በትግራይ ብትሄድ በሶማሌ ብትሄድ በወለጋ ብትሄድ በምንም በቃ በደቡብ ምናምን ብትሄድ ያልተሰራ ያልሄድንበት ነፂ ባይዘይ ማለት ነው ይሄ አሁን የኔ ሙያ ነው አይደል ነፃነት ወርቅነህ ይሄንን ሙያ እንደራሱ ሙያ አድርጎ ያውቀዋል ነፂ በደንብ ይሄንንም ሙያ ያውቀዋል የዚህ ኮንስትራክሽኑን የዲዛይን የምናምን ነገር ሙያውንም ያውቀዋል አርቱንም ያውቀዋል እና ነፂን አንዳንዴ እንደውም ሳይወቀኝ የሥራ ባልደረባ ምናምን ነው አስኔ እንትን ሌቭል አነበባችሁ እንደ ምናምን ዛሬ ይለኛል ላሉና አንድ ሰው እንደውም ደውሎ ጠይቀኝ አስኔ ነፂ ካንተ ጋር ተምሯል እንደ ኮንስትራክሽን አለኝ አራል ተማረም ብለዋለሁ በቃ ሲያወራ ምናምን እኔ ሌላው ቀን ለካ ይቀበጣጥራል ስንቱን ቦታ ሰራራናት እኮ ምናምን ይላል አንዴ እንደውም ብለው አወራ የኢትዮጵያ እንደዚህ ሹሉ አፓርት አለች አይደል ሹሉ እንደዚህ ጫፏ አንዴ እየሄድን ነው ወደ እንትን እየሄድን በእውነት በዚህ በጋምቤላ አሁን ምን አለ መሰለህ ሙት ምን ሊል እንደሚችል ያሳ ጋምቤላ ውስጥ ያለ የወንዝ ማአት ልነግርህ አልችልም ያን ሁሉ እኛ አሁን በእንትን ነው ያቋረጥክ በዋና በመናን እየገባን ነው ከኢትዮጵያ እስከ ሱዳን አሁን ቀይሰን ዲዛይን አድርገን እንመጣለን እሺ አሁን ይሄ በእንትን ነው በጀልባ ምናምን ሱዳን ገብተህ ደቡብ ሱዳን በዛ አልፈህ ወጥተህ ምናምን በእግር መንገድ አሁን ሰው ስትለው ነው 1100 ኪሎ ሜትር በእግር ሄጃለሁ ስል አስኔ ደግሞ ፉፋሽን ተያ ምናምን ትሄዳለህ ላጥ ነው እንጂ እኔ አሁን እዚህ እናንተ አሁን ባንቀመጥ እንትን ጋር ደርሻለሁ አሶሳ ጋር ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲሲዩ ለሚኖሩ እንዴት ብዬ ቋንቋዬን አሻሽዬ ጥሩ ሙያ ተምሬ ከዓለም አቀፍ ማህበረሰብ ጋር ተወዳድሬ ኑሮዬን አሻሽላለሁ ካሉ ወደኛ ይምጡ። የእንግሊዝኛ ቋንቋን ከምንጩ ተፈላጊ ሙያዎችን በዘርፉ ዕውቅ በሆኑ ባለሙያዎች ስራ ማፈላለግና ማመልከት ድጋፍ እየተደረገለት ትራንስፖርት ተመቻችቶለት ይምጡና በነፃ ይማሩ፣ ህልሞን ያሳኩ። ውስን ቦታ ስላለን ቶሎ ይመዝገቡ። ላለፉት 50 ዓመታት ብዙ ሺህ ዓለም አቀፍ ዜጎችን ለትልቅ ቁም ነገር ያበቃ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል ከዘመኑ ጋር የፈጠነ በትጋት የቆመ ዴማሆፕ ሪል ስቴት ነው። በቦሌ መድኃኔዓለም ሳይታችን የፊኒሺንግ ስራ ጀምረናል። በቦሌ አደይ አበባ ሳይታችን በ10 ወር የገነባነውን ይህንን አፓርትመንት የሊፍት ገጠማ ስራ ላይ እንገኛለን። ሾላ ገበያ አካባቢ የሚገኘው ሳይታችን ሱቆችን ከ20 ካሬ ጀምሮ የመኖሪያ ቤቶችን ከባለ 2 መኝታ ጀምሮ ቀርበዋል። ለመኖር ምቹ በሆነው ቦሌ አትላስ የጀመርነው የመኖሪያ ቤት ብቻን የያዘው ቅንጡ አፓርትመንት ግንባታው ተጧጡፏል። በ15% ቅድመ ክፍያ አቅርበንሎታል። ዴማሆፕ ሪል ስቴት ቅንጦት ይገባውታል። ነፃነት ሹሉር ምን አለ ነፂም እንዳለ ታውቃለህ አንዳንዴ ድንበር ላይ የቱ ጋር እንደሆነ ድንበር አሁን ለምሳሌ ይሄ ድንበር ነው ለበለህ አይደል ድንበር ሲባል እንዲህ ተሳምራ ቁጭ አትልም እኮ እቺ ድንበር እንዲህም ልትገባ ትችላለህ እንዲህም ልትቀር ትችላለህ እሺ ከዛ ይሄድን እቺ ሹሏ የኢትዮጵያ እንደዚህ ካርታው እንደዚህ ሹሏ አለች አይደል አዎ እዛ እንሄዳለን እዛ ሬዲዮ እናደርጋለን ከመስሪያ ቤት ጋር አረ ይሄ ነገር መቆሚያውን ልናገኘው አልቻልንም ምናምን እንላለን በሬዲዮ እስኪ አስቆሟችሁ ሱዳኖቹ ሂዱ እንባላለን በቃ እስኪ አስቆሟችሁ ሂዱ ስንሄድ ሹሉ አለች አይደል አዎ መርፌ ያደረኳት እኔ ነኝ ኢትዮጵያ ማን ያለው እኔ ይሄንን ሳውራ ነፂ ሰምቷል እና እየቀደደላቸው ነው እና ልክ እሱ እንዳደረገው አድርጎ ነው የሚያወራ የሚገርም እኮ እንደዚህ ስንሰራ ምናምን ሄደን ያችን የሹሏን ፓርት ሄሉ እስከ መጨረሻው ተብለን ምናምን እየቀደደ የሆነ ሰው ሰምቶት ነው የኔ የሚያቀኝ ሰው እንዴ ደውለን እንዴ አስኔ ነፂ ይሰርታል እንደኛው ምን እለዋል አረ ሹሏን እኔ ነኝ ያደረኳት እያለ ነው እና መርፌ አሳክያት ነው የተመለስኩት አለ ስፒከር ላይ አድርጎ ያሰማኛል ምን ነፂ ይለዋል አርገናት የተመለስ ነው አስኔ ያለኝ ወይ እና ሁለገብ ነው ነፂ አሁን ነፂ ስለ ኮንስትራክሽን ሙያ ብትነግረው በደንብ ነው የሚያወራልህ በደንብ
እና ጓደኝነታችን ሙያም ተወራርሰናል። አንተ በኮንስትራክሽን እሱም በኪነ ጥበቡ ግማሽ መታችኋል። በደንብ ነው የተግባባው። አንተም ወደሱ ሙያ መታሃል፣ እሱም ደግሞ ወደ አንተ እርግጥ ያው ኪነ ጥበቡን ከያዝክ በኋላ ነው ኮንስትራክሽኑ የተማርከው። ኪነ ጥበቡማ ከልጅነት እኮ ነው። እኔ እኮ እንትን ቀርብ ያለው እኮ የህፃናትና የህፃናት ፕሮግራም ነው። አባባ ተስፋዬ እና አስረስ በቀለ ጋር የጥበብ መንገድ የሚባል አስተካክሎ አስረስ ነው አንተ ጋር የቀረበው ወይስ ሊሆን አይችልም? እንዴና አስረስ በቀለ ያን ሰዓት ላይ እንዴ እኛን ይሄ ቀልዶቻችሁ የሚል የህፃናት ፕሮግራም ታስታውሰን? ቀልዶቻችሁ ምናምን በቃ የሆነ ነበር ለተቆጭታ አጫጭር ደግ ምን ነው እሱ መጥቶ ነው ምናምን ምን ከመሬት ተነስቶ አይደለም ከመቀመጫ ላይ ምናምን ያን ያደገኛ ቀልድ እኮ ነው። ሳቀንጂ ሴት ነፍ እንደዚህ አይነት በቃ ወንበር ተነስቶ ከዛ እነዚህ ቀልዶቻችሁ ምናምን ከዛ ጀምሮ ነው። አዎ እና ደግሞ የስነ ጽሁፍ ምናምን ውድድር ስዕል ውድድር የሚባል የቀዳሜ የህፃናት የስዕል ውድድር የግጥም ውድድር ምናምን ሲባል ያልተወዳደርኩበት ግጥም አለ የስዕል ውድድር ምንም የለም። ምንም የሚቀረኝ ነገር የለም። አሁን የመጣልኝ ቅድም ያ ፍርፍር ሲቀርብሽ እት ያልከው አንተም ራስህ ኑሮና ሙያው እት አድርጎ ነው እዚያ ያደረሰ ታሽቷል። ምናልባት አሁን ያንዳንዶች ጥያቄ ነው። ነፃነት ቲያትሮቹ በጣም ይታዩ ነበረ፣ ፊልሞቹ በጣም ይታዩ ነበረ፣ የቴሌቪዥን ፕሮግራሙ በጣም ትልቅ ተከፋይ ነው፣ ማስታወቂያዎች ይሰራል ምናምንና አንዳንዶች አሁን ለምሳሌ ቤተሰቡ መጨረሻ ላይ ከህልፈቱ በኋላ እነሱን ማገዝ አለብን ሲባል እንዴት ማለት በዚህ ደረጃ ሲሰራ ከነበረ እንዴት ሀብት የለውም እንዴት ንብረት የለውም ብለው ሲጠይቁ አይቻለሁ። ለምን እንደዚህ ሆነ ይመስልሃል? አስኒ አንተ እንደ ጓደኛ ሀብት አለው ነፂ እኮ በጣም ሀብታም ሰው ነው፣ በጣም ሀብታም። እኔ አሁን እንደዚህ ከመለብሰው በእርግጠኝነት አሁን የጫማ እሱ ያመጣልኝ። ነፃነት አንድ ቤት ገባ ማለት ምንም ማጋነን አይደለም። አሁን 22 ብትሄድ ያግራንድን ታውቀዋለህ? የድሮ የግራንድ ጋሽ ታዴ ቤት ምናምን እዛ አሁን መደዳውን እንደዚህ ሰው ካለ በቃ የነፃነት ፍላጎት ምን እንደሆነ ከሰው ጋር መሆን ይፈልጋል። እንደውም አንድ ኢንተርቪው ላይ ተቆነ ሲናገር በቃ የሆነ መንገድ ላይ ሲሄድ ሰው ትከሻዬን ነካ ሲያደርገኝና ሰው መሀል ያለው አይነት ይሰማኛል፣ ሰው ሲኖር ደስ ይለኛል ምናምን የሚለው ነው። በቃ ስብስብ ነው የሚለው ሰው ደረጃ ይልና ነፃነት ወርቅነህ ሰው እንደሚሰበስቡ ማንም ሰው አይሰበስብም። ስብስብ ይላል በቃ ሰው እዛ ጋር ነፂ ለሽንት የሚወጣ መስሎ ሲባል ሂሳብ ተከፍሏል ነው። ማን ከፈለ? ነፂ ከፍሏል። አሁንም አለ። ችግሩ ባንክ ማስቀመጥና ኪስ ማስቀመጥ ነው። ነፃነት ምንም አያጎድልም፣ ለማንም ለልጆቹ አያጎድልም፣ ለቤቱ አያጎድልም፣ ለማንም አያጎድልም። ግን ነፂ ምንድን ነው? ሞተር ነው፣ ሲሰራ ነው። ነፂ ሲቆም ቆመ ነው እንጂ አሁን ባንክ ባይዘው እኔ እንደዚህ ባንክ ምናምን ነፂ ሲያስቀምጣቸው አላውቅም። አካውንት አለው ከፍተናል እኔና አካውንት የሆነ ሰዓት ላይ ስንሄድ አራዳ ንግድ ባንክ ነበረች። እዛ ስንሄድ ከሆነ ከዓመታት በኋላ የነፂ እንደውም ትንሽ አደግ አለ የተቀመጠው። እርግጠኛ ነኝ 1000 ብር አይሆንም። በሆነ ጊዜ ሲሄድ 1200 በዓመታት እንደዛ ወለደ ሲባል አስኔ ይወልዳል አስቀምጪ ያለኝ እሱ እኮ አያስቀምጥ ምንም። የነፂ አሁን እንደዚህ ሲባል ነፂ ቸግሮት ምናምን ተርቦ ምናምን ኖሮ ቤተሰቡ ተበድሎ አይደለም፣ በመስጠት ስለሚያምን ነው። ነፂ የሚቀመጥ ነገር የለውም። ይሄ ትክክለኛው በቃ ይሄ አንዳንዴ የለመድነው አሁን ብላ በቃ ያለ ነገር አሁን አፍሶማሌ መገረነ አፍሶማሌ ወጣካንታ ወሪያ ነባት عفصومنا مقرني والله هتيجا يقطع هتيجا مغا ولا هتيجا والله صح وانقرطه منقر የሶማሌ ባህሪዎች የሚባሉ አለ አይደል? በቃ ነፂ ዛሬ እዚህ ጋር ነው ከሰው ጋር ጠፋ አደረገ ሆነ ነገ ሌላ ቀን ነው። በቃ
ትክክለኛውን የመጽሐፍ ቅዱስ ህይወት ቃል የሚኖረው ነፃነት ወርቅነህ ነው። ስለዚህ አሁን እዚህ ጋር ነፄ ተቸግሮ ነፄ ቢኖር በቃ ሞተር ነው እየሰራ የሆነ ይሄ ፋብሪካ ሲያመርት ታያለህ አይደል ወይ የውሃ እንደሚለው ነፃነት ዛሬ ያመረተው ዛሬ በትኖት ስለሚሄድ ነው እንጂ በቃ ስለሚያደግ በቃ ብዙ የሚያገዛቸው ባለፈው ስትል ነበር። አሁን ሰፈሩ ስትሄድ በስማ በጣም ምን ነው በስማ ማለት ኧረ በጣም የሚያግዛቸው ስትበቃ እና አሁን ማን ነው እንደዛ የሚችለው እላለሁ። አንተ 2-3 ቀን እኮ እነዛን ሰዎች ታረጋለህ ሰይፍዬ። አንተ it means ሁሌ ግን እኔ አሁን ለምሳሌ 3 ቀን ላረግ ይችላል። ሁሌ ግን ከዛ በኋላ ግን ሁሌ ለማድረግ ነፃነት መሆንን ይጠይቃል። በቃ ያ እና መኖርን ህይወት በቃ ዓለም ተራ ነገር መሆኗን ምንም ህይወት ያው መቼም ሁላችንም በላይ ነው። በህይወት ዘመኑን የምናስታውሰው እናቱን በጣም ይወዳል፣ እናቱን ይናፍቃል በጣም። ከዛ ውጪ በጣም የሚገርመኝ ነገር አንተ ልብ ወዳጁ ነህ። እኔ አሁን 1-2-3 እዚህ ቁጭ ብለና ልጠይቀዋለሁ። ለሰዎች ሳቅ ለመፍጠር በጣም ይጨነቃል እንጂ እሱ ከውስጥ ግን የማይነግረን ነገር ያለው ይመስለኛል። ወይ ይከብዳል። የነፄ አንዳንዴ እኔ ምን አየሁበት መሰለ፣ ይሄ አሁን ወደ መጨረሻው ሰዓት ላይ ምንም ነገር አይገርመውም፣ አያስጨንቀውም። አሁን ለምሳሌ ማለት ነው እንግዲህ እውነት ለመናገር የህይወቱ ያለፈች ኦር ቀን ከማለፉ በፊት ለስራ ተነስቷል። ለስራ ተነስቶ ቁጭ ያለ ሰው ነው። ለባብሶ ሊለብስ ልብሰው አውጪልኝ ብሏት ቤት ያለችዋን ልጅ ልብስ እያወጣችለት 1-2 የማስታወቂያ የሚያሰሩ ድርጅቶች ስልክ መልሶ እሺ እመጣለሁ ምናምን ያለ ሰው ነው። ቁጭ ያለ ነው። ባይዘው ነፃነት እንደታመመው ሌላ ሰው ታሞ ቢሆን እኔ በሆን በቃ አለቀለ ነው የምለው። በቃ እንደ ነፃነት ቻይ እንደ ነፃነት ምን እንደሆነ ማታቅ ደንበኛ በቃ ይሄ ብረት ወንድ ታውቃል፣ እንደዛ ነው። አጣርቦ ችሎት በቃ ምንም ነገር አሁን እቺን ሳምንት አታርግ ምናምን እቺን በቃ ትንሽም ቢሆን አትቅመስ ምናምን ባይዘው የመጠጥ የምናምን ነገር ሆኖበት አይደለም ነፄ አብሮ የማሳለፍ ከሰው ጋር የመዋል ናፍቆት ፍላጎት። አሁን አልጋ ላይ ሆኖ ቢውል እዛ ጋር ያሉ ሰዎች ይናፍቁታል። አይገርም? ሰው በጣም ይወዳል ነፄ። አስርሻ ዛሬ ኦኬ ነኝ እኮ ኧረ በስመ አብ አስኔ ዛሬ በጣም ቤስት ነኝ ምናምን። ድንገት የሆነ ቀን ቤት ሄድኩ፣ የሆነ ጊዜ አውርቼዋለሁ። ጠዋት ቤት ሲሄድ እንዴ አስኔ እኔ መጣሽ አለኝ። በቃ ምን አለ ብለሽ ነው ነፄ? ያው ሁሌ ጠዋት ነፄ ባይዘይ ነፄ የገዛው መኪና አለ ገና ስም ያላዞረው ምናምን ነፄ በጥቁሩ መኪና አዎ በቀደም አስመርቆኛል። የሚገርም መኪና ነው። እና ወደ ምን ያህል ጊዜ መሰለ በቃ እጁ ላይ ያ መኪና ኦልሞስት ወር ከ15 ቀን ምናምን ከያዘው እንዴት እንደወደደው በስመ አብ። ነፃነት ገና ገብቶ ቁጭ ሲልበት ቮልስ ነው መኪናው። 2 ቮልሶች ነው የሚመስለው እሱ ራሱ ዲብሎ በእውነት እንዴት ደስ እንደሚል በቃ ግሬሱ ስታየው እዛ መኪና ላይ እንዴት እንደሚያምር መኪናው። እሱ መኪና ገዝቶ በህይወቱ እንደዛ ተደስቶ አያውቅም። ስም አልዞረም ገና መኪናው። እሱ መኪና ሳይነዳው ህይወቱ ሲያልፍ አሁን መኪናውን ሳየው እንዴት ነፄ እንደሚያሳዝነኝ በቃ ለነፄ የተፈጠረ መኪና ነው የሚመስል። እሱ መኪና እኔ መርቅልኝ ብሎ የነበረ እንዴት እኔ እንጃ ሰይፍሻ እንሸጠዋለን እናስቀምጠዋለን። ግራ ሳየው በቃ ነፄ ውስጡ ያለው ይመስለኛል። የሚገርም መኪና ነው። እና ብቻ የነፄ ያው ቀደም የጠየከኝ ይሄ አንዳንዴ ውስጡ ምንድነው የሚያስበው ምን አለ በህይወቱ ነፃነት ሞት ሰው ይፈራል አይደል? ሞት እኔ አሁን በጣም ፈራለሁ። ሞት የሚባል አይፈራም እንዴ? ሰው እንዴት ሞትን ይፈራል ይላል። አንዳንዴ ይሄ ከመጽሐፍ ቅዱስ ቃል ጋር የተያያዘ ይመስላል። ሰው የሚያስደስተው መወለዱ ሳይሆን መሞቱ። የሰው ደስታው ሞት ነው በቃ መሆን ያለበት። ምክንያቱም ወደ አምላኩ ነው የሚሄደው፣ ወደ ፈጣሪው ነው የሚሄደው።
የሚለውን አባባል በደንብ የገባው ይመስለኛል። እና ነፃነት ቀጥታ እዛ እንደሚሄድ እኔ አሁን በጣም ተስፋ በደንብ ሳይው በቃ ማየው ነው የሚመስለኝ እዛ ሆኖ። እንደውም በዚህ አጋጣሚ አስኒ እንኳን ተገናኘን የብዙዎች ጥያቄ ነበር። ምክንያቱም በጊዜው ልክ ያለፈም ጊዜ ስናወራ ነበር መቀበር ስለሚፈልግበት ቦታ አለልቱ ውስጥ የሚገኝ ጊዮርጊስ ቤተክርስቲያንን እንደውም እያሰባ ነበር። እንኳን አነሳልኝ ሰይፍዬ። ነፄ አለልቱ ያው የቤተሰቦቹ የአያቱ ምናምን መቃብር ያለበት ጊዮርጊስ ቤተክርስቲያን ነው። አይ ቲንክ ከዚህ 38 ወር 32 ኪሎ ሜትር ነው ከዚህ ከአዲስ አበባ ተያይዘን ሄደናል እኔና ነፄ። እና ነፄ ብዙ ጊዜ አይተው ከሆነ እንትን ለማሰራት እንትን ለመሆን ምናምን የሚለውን ነገር ብዙ ሰብሰብ ያደርጋል እጁን። ሆይ ሲል የሆነ ነገር የለም እሱ የሆነ በቃ ነፄ እንዲገለል ብሎ ነው የሚኖረው። እና በህዝብ የሚያስወደደው ያ ይመስለኛል። በቃ ብቻውን መሄድ የሚፈልግ ሰው ነውና የሆነ ታይም ላይ እንደዚህ አለልቱ ጊዮርጊስን አስንዬ የፊታችን እሁድ እንሄዳለን አለኝ። እንዴት አልከኝ እንደዚህ ይለዋለሁ። እኔ እንጃ አስንዬ እንደው እስቲ እግዚአብሔርን ልቅረበው መሰለኝ የራኩት መሰለኝ ልቅረበው አለኝ። እንዴት ምናምን በቃ እስቲ እዛ አለልቱን በቃ አያቶቼ ምናምን ያረፉበት ቦታ ስለሆነ በቃ ልጅነቴም ሲሄድ እዛ ትዝታው ስላለ ቤተክርስቲያኑን ባሰራው ደስ ይለኛልና እነሱም ጥያቄውን አቅርበውልኛል አለኝ። ስለዚህ እንሂድ ተያይዘን ያን ጊዜ በጣም አሞታል የሚገርም ማለት ነው። የእሱን መኪና እኔ ተወሰነ ያስኩና ቆይ ባክሽ ነቃ እንድል እኔው ራሴ ላይ ያዘዋል። ተመለሰና መጥቶ ይዞ አለልቱ ጊዮርጊስ ቤተክርስቲያን ገብተን በቃ የአለልቱ አካባቢ ማህበረሰብ በቃ የግብርናው ላይ ያሉ ምናምን በአካባቢው ሁሉ ነገር ተሰባሰው ቤተክርስቲያኑን ለማሰራት ካህናቶቹ ምናምን በቃ መድረክ ላይ ገበሬዎቹ ቃል እየገቡ ነው። እኔ 50 ኪሎ ጤፍ ምናምን ስንዴ ምናምን ቃል እየተገባ ነፄ ግቢ መኪናውን አስገብቼ ወንበሩ ላይ ለጣለ ነፃነት መኪና ውስጥ በጣም እንደደከመው እንግዲህ የምታውቀው እኔ ቻይ ነው የምልህ ነፃነት አሞት አታውቅበትም። አንተ ጤነኛውን ያጽናናል ያስታምማል። ከዛ መኪናዋ ውስጥ ለጣለ የሆነ ሰዓት ላይ በቃ እየሄድን ቼክ እናደርጋለን። እኔና ቤቢ የሚስቱ ወንድም ነው እና ቼክ እናደርጋለን ምናምን አለ። እዛ የነፃነት እንደው የህዝብ ፍቅር ሰይፍሻ ለነገር አልችልም። ከዛ ነፄ እጄ ቼክ ሳደርገው ተነስቷል። ይዤው ስገባ በስመ አብ በቃ የቤተ ክርስቲያኑ የመሰብሰቢያ አዳራሽ ውስጥ ያለው ማህበር በቃ ብድግን ያለው በደስታ በመዳን በቃ ቤተ ክርስቲያኑ ያን ቀን እንደሚሰራ 100% ነው ያረጋግጫለሁ። 100% የነፄ ደስታው ማለት ነው። እሱ ቤተ ክርስቲያን አሁንም ተሰርቶ ሲያይ ነው ሰይፍሻ ምን እንዳለ ታውቃለህ? በቃ ይሄንን አለ እንደው እኔ ባለኝ አቅም አለ ያው ሰው ነው ነፄ ያለው እንደዚህ ብረት ፋብሪካዎችንም ድልድይም አለች እዛ ወደ ቤተ ክርስቲያኑ ወደ አካባቢው ሜጃቺ ድልድይ ፈርሳለች። እሷንም በቃ አስተባብሬ አሰራለሁ ቤተ ክርስቲያኑንም አሰራለሁ እና ደስ ይለዋል። አያቴም እዚህ ነች ያለች እንደው ብሎ በቃ እንደ እንትን ነው ይሄ እንደ ጫወታ ምንድነው በቃ እኔ ራሴ አስንሻ እዚህ ጋር ቦታ ቢያዝልኝ ምናምን የሚል ንግግር እንጂ ሲሪየስሊ እዚህ ቀበሩኝ ምናምን ብሎ የኑዛዜ የምናምን ንግግር አይደለም። አለ አይደል አሁን ኡራኤል እንግዲህ ሰፈሩ ኡራኤል ነው። ኡራኤል ሲሄድ እዚህ መቃብሩን ምናምን ቦታ የሚያመቻች የመቃብር ኃላፊ ምናምን ነገር አለ የሰፈራቸው ልጅ ነፄን ሲያው ነፄ ግንባር ቦታ ይዤልሻለሁ ይለዋል። እንደ ንግድ ግንባር ቦታ ነፄ እሻታችን ይለዋል። በቃ እንደ መቀላለድ ምናምን ያወራልና ነፄ በሞት ላይ በጣም ነው የሚቀልደው። በእንደዛ አይነት ሴንስ አውርቶ እንጂ በቃ ይሄ እዛ ቅበሩኝ ምናምን የሚል ይሄ ሲሪየስ የሆነ ዲያሎግ አልነበረም። ከ20 ዓመታት በላይ በመሃል ዋሽንግተን ዲሲ በልዩ ቤተሰባዊ ፍቅርና ትጋት ሁሌም የማይቀያየር እውነተኛ ኢትዮጵያዊ ጣዕም
ከኛ ቤተሰብ በልዩ ሙያ ተከሽኖ ለናንተ ኑ ወደ ቤቶ ሀበሻ ገበያና ሬስቶራንት። ሌላው ምናልባት ለስንብት የማቀርብልን ነገር ብዙ ጊዜ ሰው ካለፈ በኋላ አሁን ሁሉም ባለ ሶሻል ሚዲያ አይደል የተለያየ ነገር ያወራል። አሁን ትዳሩን በተመለከተ የሚነሱ ነገሮች በጣም ልጅ አለ መሀል ላይ ልጆች አሉት እና አንዳንዴ ለቤተሰብ ያለመጨነቅ ነገር አንዳንድ ሰዎች ላይ አላለቀሰችም ይላሉ። ከዛ ደግሞ እሱ እዚህ ነው እሷ እዛ ነች እንዴት ነው ምናምን ብለው መላምት ሟርት የሚመስል ነገር ወይ ደግሞ አንዳንዱ ነገር ምንም መረጃ በሌለበትና እሱን በተመለከተ ትክክለኛው እንግዲህ ካንተ የበለጠ አንተ ማለት ውክልናውም ያለው አንተ ጋር ነው። አሁን ነፃነት ወርቅነህን በተመለከተ ሙሉ ውክልና ሙያውም በተመለከተ በብዙ ነገሮች እንደው ይሄ ነገር እሱን አይወክልም ይሄ ነገር እንዴት ይባላል? ይሄ ሰው ቤተሰብ አለው ልጆች አሉትና እንዴት እንዲህ ይባላል የምትለው ነገር ካለ ምናልባት እድል ላመቻችልኝ። ምን መሰለ ሰይፍዬ፣ ነፂ በጣም ሙያውን ይወዳል። ነፃነት ወርቅነህ ልኑር ቢል አሁን የማናችንም እንደው አብዛኛዎቻችን ሰው ምኞት እኮ አሜሪካ ነፃነት ወርቅነህ ሄዶ በቃ ሳምንት መቀመጥ አይፈልግም። ሚስትና ልጆቹ ያሉት ሙያውን የመውደዱ መጠን ደግሞ ይገርማል። እናውም ንጹህ ዘር ምን ብለዋለች ነፂ፣ በቃ እዚሁ ለምን አትኖርም? እዚሁ እየኖርክ እሺ ያላት እዚህ ልኑር ምን ልስራ? አሁን ነፃነት ወርቅነህ እንግዲህ ከዚህ ከአርት ሙያ ከዚህ ኪነ ጥበብ ውጪ አውጥተህ ምን ውስጥ ታስቀምጠዋለህ? ነፃነት ምንም በቃ አትችልም። በቃ የትም ልታስቀምጠው አትችልም። በጣም እንደ ነፃነት ወርቅነህ ቤተሰቡን፣ ልጆቹን፣ ባለቤቱን እንደሚወድ ማንም ሰው የለም። ነገርኩ እኮ እኔ እሱ ካገባ ኦልሞስት ከ20 ዓመት ከ10 ምናምን ዓመት በኋላ ነው ያገባው። በልጅነቱ እንግዲህ የያዛት ፍቅረኛው፣ ወዳጁ፣ እህቱ፣ ሚስቱ እሷ ነች። ንጹህ ዘር፣ ንጹህ ነፃነት እና በጣም ያለው ፍቅር ይገርመኛል። ነፂ ለእሷ፣ ለቤተሰቡ፣ ለልጆቹ ነፃነት ወርቅነህ እንደው በእውነት ነው የምልህ እንደው ለጓደኛ አይደላ ምናምን አትበለኝ እንጂ ማንም ሰው እኮ በቃ የራሱ የሆነ ጥፍ የሚልባት ባህሪ ያለው። ነፂ ግን በጣም 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 ያው ማስበው የማይደራደርበት ነገር ነው። ለአመታት እዚህ ተቀምጠ ለአመታት እንግዲህ ወደ አሜሪካ ሳትሄድ አክሰሱ እያለ ስራ እዚህ ጋር ስለሆነበት እየሰራ ከዚህ ስለሚልክ እና በጣም የተከበረ ቤተሰቡን አክባሪ ምርጥ ታማኝ ባለትዳር ነፃነት ወርቅነህ ነው። ከጨዋ ቤተሰብ የወጣ እንደሚያስታውቅ ነፃነት ወርቅነህ እኔ እናቱንም አባቱንም አውቃቸዋለሁ። የሚኖረው ባለቤቱ እናት ጋር ነው አይደል? የሚያስደንቀው ፓርት እኮ እንደው ብዙ ሰው እንዴት ይላል እኮ ከባለቤቱ እናት ጋር ለ16 ዓመታት ያህል ኖረዋል። ዋው! አሁን ለ16 ዓመታት ከባለቤት ደስ የሚሉና ታይቻው ለቅሶ ጊዜ እንዴት አድርገህ እንደዛ ትኖራለህ ነው የሚለው አሁን ሰው። እንዴ በቃ እኖራለሁ። እና ነፂ በቃ ለሚስቱ ያለውን ፍቅር ማሳያ ነው። እሷ እዛ ስለምትኖር እንደው አንዳንዴ ውዥብር ያለ እንኳን ሐሳብ እንዳይመጣባት ከእናቷ ጋር እንደሚኖር ሙያው እዚህ ጋር አለ። የእሷስ አንደርስታንዲንግ ደስ አይልም? ይሄን ያህል ጊዜ ለሙያው ብሎ ግን ይሄዳል ይመጣል። አዎ ታው አትሄድ እኮ ማለት ትችላለች እኮ እንደሚስት አይደል? ግን ያንን ስራ አንተ ተፈጠርከው ለኪነ ጥበብ ነው። በቃ እየተቀመጣለሁ ብለን እንዳታስብ ከእናቴ ጋር ሁን። በዚህ ላይ ደግሞ ዘመኑ ደግሞ አሁን የዋትስአፕ ነው። በየጊዜው የመገናኘቱ ነገር አለ። ለልጆቹ ሲል ለቤተሰቡ ሲል እኔ አስታውሳለሁ የቤተሰብ ጨዋታ የ3 ወር ይቀርጽና ሄዶ አሜሪካ 2 ወር ወይ 1 ወር ተቀምጦ ደግሞ ይመጣል። ለዛ እና እንደነ ባህር በጣም ነው እዚህ እየሰራ ብሩን በዶላር እንትን እያደረገ ልጆቹ ማሳደግ ያለው ፍቅር በቃ ከልጆቹ ጋር እኮ አንድ ቀን ተለያይቶ ሰከንድ ተለያይቶ የሚያውቅ አይመስልም እኮ። እንደ ነፃነት አይነት ቻይ ሰው የለም። ነፃነት በቃ አሁን ሁሉ ጊዜ መቼም ሰይፍሻ ያው የሰውን ፍቅር ክብር ታውቀዋለህ። መንገድ ላይ ምናምን በስክሪን ካየህ
በቃ ቤተሰብ ነው ምናምን እና ነፂ ያን ያህል ነገሩን ማለት ነው መታመሙን ራሱ መደበቅ አልቻለም። ያው በቃ ምንም እኮ የስክሪን ላይ ምናምን የሌለ ሰው ቢሆን እንደ ነፂ ተወዳጅ ሰው እንደ ነፂ ሁሌም ደግሞ በሚታይበት አስተያየት የሚሰጠው ሰው ባይሆን ወፍር ክሳ ቅጠን ምንበል ማንም ስላንተ ደንታ የለውም። ማትታወቁ ነፂ ገና ከቤት እንደወጣ አረቀንሺ 100 ሜትር ጥፍ ብሎ እንደሄደ ምን ነው ስራ እንጂ ጂም ዝም ብሎ 40 ነገር ምን ያገባው እንደው አንዳንዴ ያስኔ ይለኛል። እንደው እንዴት አድርጌ ነው በቃ ነፃ መሆኑ ይላል። እንደዛ ነፂ ታሞ ነፂ ታው እንጂ ልክ አይደለም ፊት ምናምን አይነ ምናምን ሲሉት ያዝናል በጣም። ሁሌ እሱ ጤነኛ እንደተባለ ከሰው ጋር እንደኖረ መቀጠል ነው የሚፈልገው በቃ የውስጡ እና ሐኪም ራሱ ረፍ ለሳምንት ምናምን ሲለው በቃ እየተገለለ ይመስለዋል። ከሆነ ከምድር ከሰው ማህበረሰብ ውስጥ ተነጥሎ የወጣ ይመስለዋል። ዶክተር ዴቭ አሁን ታመመ ጊዜ ነፂ 22 ዋልማ ፊት ለፊት ሜድስታር ክሊኒክ እዛ ያን ቀን ድንገት ቤት ሄድኩ አላልኩም? ቤት ሂጄ ነፂን እንዴ መጣሽ አስንያል ታመምኩ ማለት አይወድም ነፃነት አሞኛል ላልነው ሰደኝ እኔ ቦን አረ ነፂ ድረስ ነው የምለው እኮ እሱ ብሎ አያውቅም በህይወቱ። ከዛ ምን ያደርግልሃል ብድግ ብሏል ምናምን ድንገት ነው ቤት ሄድኩት። በቃ አንተን መኪና ተውና በእኔ መኪና እንሂድ ነፂ እያልኩት ለምን አለኝ። ወይስ እኔ ግን አለኝ ምን ታውቆ ነው የመጣው አለኝ። እኔ ምንም አልታወቀኝም ነፂ እያልኩት አለና እለዋለሁ ግሉኮስ ቢሰጡኝ ዛሬ ደስ ይለኛል አለኝ። ታመም ያለው ላለ ማለት ነው ምን ነው እለዋለሁ እኔ እንጃ ሬዚስታንስ አጣው መሰለኝ አለኝ። እንዳትጨነቅ አዎ ለማንም እኮ ነው። ወዛ በቃ እሺ በእኔ እንሂድ። አይ ግድ የለም ተከታትለን እንሂድ ምክንያቱም ቀረጻ ሊኖረኝ ስለሚችል አንተም ደግሞ እንደዚህ እንዳንለያይ ምናምን ለስራው ያለውን ክብር ይው ሰው ላለማስጨነቅ ታመም ያለው ያለ ማለቱን ክብር ይው እሺ ብዬ ተያይዘን ፊትና ኋላ 22 ሜድስታር ሄድን። ልክ እዛ ጋር ስንደርስ መኪናውን አቁሞ ከመኪና ሊወድቅ ሲል ወርዶ ሊወድቅ በቃ አይገርምም ሲል ቤቢ ይደግፈውና ባለቤቱ ወንድም ይደግፈውና ወደ ምን ነው ነፂ አንተ አዞረኝ እኮ ነው አስንሻ ምናምን አለ። ኖርማል ነው እንዲባል እኮ ነው በቃ። ከዛ እሺ ሆስፒታል ገባን። ዶክተር ዴቭ መጣ አየው ምናምን ቼክ አደረገው። አስኒ ያለኛው በትንሹ ሳምንት ይተኛ እኔ ጋር አሁን አለ። ቼክ አደረገ ምናምን በቃ ሬዚስታንስ አጥቷል የሚሰጠውን ሰጣጣው ምናምን ብዙ ነገር ግሉኮሱን ደም ምናምን ብቻ በሕክምናው በታየው እንትን መሰረት መሰጠት ያለበት ተሰጠው። ከዛ መኪና ውስጥ ነው እኔና ቤባ የምናድረው። እነ ዴቭ ምናምን ይመጣሉ ያስታምማሉ። እህቱ በጣም ዋጋ ከፍላ በጣም ሚሚ መሰረት ከስሩ ሳጠፋ እዛው እያስታመመችው ነፂ ንቅት እያለ መጣ። ኢነርጂው በደንብ መጣ። እዚች ላይ እቺ ግሉኮስ የምትሰጠው አለች አይደል? አዎ ምን ማስታወቂያ እየሰራ ነበረ መሶብ እና የአዲስ አበባ እዚህ ኮሪደሩን ማስታወቂያ እየሰራ ነበረ እና በቃ ቀጠሮ አለው በየቢሮ እነዚህ ትልቅ ቢሮ መግባት ከስራው ጋር በተገናኘ መግባት ስላለበት ዛሬ አሪፍ ነኝ ያለው አራተኛው ቀን ነው። ይደውላል እኮ ስልክ የቤተሰብ ጫውታ ቀረጻ ራሱ ከዚህ ሲደወልለት አስኔ ለማንም እንዳትናገር ብሏል። በቃ እሱ እያነሳ እኮ ነው ግሉኮስ እኮ እዚህ ላይ አለ ወይ አይናገርም። አዎ እውነት እመጣለሁ ነገርኩሽ አይደል? አዎ ታውቂው የለ ከተማውን ክራውድዱ ነፂ ለምን አትናገርም? ቆይ ልሄድ እችላለሁ አስኔ ልሄድ እችላለሁ የስራውን ክብር። ከዛ ያቺ እዚች ላይ እንዳለች ማለት ነው የግሉኮስ መስጫዎች ቲዩዋ የምትገባበታለች አይደል? እሷ እንዳለች አስኔ አንዴ እንሄዳለን
የት የመሶብ ይሄ ማስታወቂያ የሚሰራበት እዚህ በእንትን ጋር ከፒያሳ ከሪበካንቱ እንደዚህ የምትወጣበት የሆነ ኦፊስ አለ የአዲስ አበባ ምናምን በአንድ መስኮት ምናምን በሱ እዛ ሄድን። ከዛ በ22 እንደዚህ ልፍ ሲል ጠፋና 22 አካባቢ የምንቀመጥባት የታገስ ስጋ ቤት ምናምን እዛ ነው በቃ ቁጭ ምን ነው ስጋ ወዳድ ምናምን አይደለም ነፂ እዛ ስለሆነ እዛ አካባቢ ያሉ ልጆችን ስላላገኛቸው በዛ ጋር እንለፋስ ነው ያለኝ። ሰላም ብለናቸው ከዛ በዛ ጋር ልፍ ስንል እና አይሬን ጁሴፒ ምናምን ወደ አረጃ ምናምን ብሏቸው ጤነኛ ነው እንዲባል ወደ አስንሻ ምን ነው ሳሞኑ ጠፋችሁ ነፂ ምናምን ከዛ ላጥ ለካ እንዲህ ሲል እቺን እዚች ጋር ያለችዋን አይተዋል ልጆች ይገባቸዋል። በቃ የነጻነት ስሜት ታመም ያለው ደክም ያለው ማለት እንደማይወድ እነሱም እንዳልሰማ ዝም አሉ። ሄድን እንደዚህ ያደረጋት ያቺን ማስታወቂያ አወራ በቃ እንደዚህ እዚህ ቦታ ነው የሚቀርጸው። እሺ እንዴው ትንሽ በቃ ሄዳ ደረጃ ምናምን መውጣት በጣም አሞታል እኮ ያን ቀን በስቃይንት ብሎ ሸፍኖ ያንን የግሉኮስ ሳይነቅል ማታ አዳራችን የት ነው ሆስፒታል። ጠዋት ከዛ እየወጣ ነው ተቀርጾ ማታ መጥቶ የሚተኛው እና በጣም የነፂ ያለው የሥራ ክብር እኔ አሁን አንዳንዴ በቃ ሰው ነፂ እንደዚህ ተቸግሮ እየተረዳ ምናምን አይነት ስሜት ህዝቡም ነገሩ በቃ ያ አይነት ስሜት የለም። በቃ ለነፂ መስጠት የሚፈልግ ሰው ግን ብዛት ስነግር ሰይፍሻ እሱ ያስደስታል። እኔ አሁን ቅድም እየጀመርኩ እንደው በማለጠፍ ውጥት ያልኩበት ዋና ነገር ምን እንደሆነ ታውቃለህ ሰይፍዬ? እንደው የምንሄድባቸው ቢሮዎች አሉ የነፂን ይሄንን እኔ ልጆቹ እንደዚህ መተው ቅፍ አድርገውኝ ቻው ሲሉኝ ሌላ እዚች ጋር ነው የምታክለው እንደዚህ አስመሮባቸው ነበር ነፂ ቤቱ የሌላ ቁመት የማህሎን ቁመት የግሬሶ ቁመት ብሎ ግድግዳ ላይ አቆሟቸው እንደዚህ አስምሮ አሁን ለለቅሶ ሲመጡ ሳያቸው ሁሉም ያንን አልፈውታል። ሌላ ነበርሽ ትንሿ አልፈውት እና ትልቁ ሆነው የማህሎን እኔን እንደዚህ ነው የሚያይ በቃ ቅፍ አድርጎ ምናምን በቃ እነዚህ ልጆች ወይኔ ከዚህ ነፂን በምን ልናስታውስ ነው ሚለው በቃ አቃቴንና በቃ ቅፍሳ እንባይ መጣ። የሆነ ነገር መፍጠር ማድረግ እንዳለብን ተሰማኝና እቺን ብናቋቁም ነፂን ልጆች ይወዱታል። በልጆች ዙሪያ ላይብራሪ ብንከፍት መዋለ ህጻናት ብንከፍትለት የኮሜዲ ትምህርት ቤት ነጻነትን ሺህ ነጻነቶችን የሚያወጣ በቃ የነጻነት በትክክል ፕሮፌሽናል የሆነን ኮሜዲ ትምህርት እንደዛ አይነት የሚያስተምር ተቋም ብንከፍት አሁንም ሰይፍዬ የምልህ ምንገባባቸው ትልልቅ የመንግስት ቢሮዎች ምናምን ይኖራሉ። እንደው ይሄንን ዓላማ ይሄንን ነገር ሊያሳኩልን እንዲችሉ በራቸውን ክፍት እንዲያረጉ እንለምናለን። በእውነት ያሰብነውን ይሄን የትምህርት ቤቱን የምናምን ግንባታ ለማድረግ ደግሞ ብዙ አይነት ነፂ ብዙ ማስታወቂያዎችን ለሪል ስቴቶች ምናምን ይሰራላቸው ብዙ እሱን መደገፍ የሚፈልጉ እኔ ራሴ ሲደወል በቃ ይገርመኛል። እንዴት ነው የምናደርገው ነፂን እንደዚህ ማድረግ አስበናል ምናምን የሚለውን ነገር ስላለ በሀገር ውስጡ ይሄኛው አካውንት ስላለ እንደገና ደግሞ በምንም በማቴሪያልም በምንም ቦታውን ካገኘን መቼም አይጨከንብንም። በነፂ ማንንም አይጨክንም። አዲስ አበባ መስተዳደር ቢሮ ምናምኖች ያለውን ነገር የመሬቱንም የምኑንም ነገር ተመቻችቶልን ነፂን በቃ ትክክለኛውን ሰው ማፍሪያ ቤት እንድናቋቁም እንድንከፍት እንድንገነባ በእግዚአብሔር ስም በነፂ ነፍስ ስም እለምናለሁ። ሰይፍሻዬ አንተም በደንብ እዚሁ ቀድምም ቃል ገብተሃል። ብዙ ሰዎችንም በቃል እንደዚህ ምን ጠይቃችሁ ሰዎች ለዛ ቦታ የምታስፈልጉን ሰዎች አደራ ፊታችሁን አብሩልን ለማለት ነው። ሰይፍዬ እንግዲህ ያው የሰይፉ ቤቤስ እንግዳ ሆነ የተወዳጁ ተዋናይ የነጻነት ወርቅነህ የልብ ወዳጅ ነው። እሱም በራሱ በኮንስትራክሽኑም በኪነ ጥበቡም ትልቅ ስም ያለው ነው። የሰይፉ በኢቢኤስ እንግዳ አደረግነው። ምክንያቱም የነጻነት ወርቅነህ 40 እየመጣ ነው። ከዛ ጋር በተገናኘ ሁሉም ይህንን በጣም ተወዳጅ የኪነ ጥበብ ሰው እንዲያስብ እንዲያግዝ በዛው ጥሪ ለማቅረብ ነው። እንዴት ነበር አስኔ?
አስኒ ለአንተም ረጅም ጊዜ ከጤንነት ጋር ይስጥህ። አሜን እንወዳለን። አሜን። እግዚአብሔር ያክብራችሁ። በሌሎች ነገሮች እንገናኛለን ብዬ ተስፋ አደርጋለሁ። ከመልእክቶች በኋላ እንመለሳለን። አስኒ ያዝ